السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما نافعا متقبلا. اللهم أخرجنا من ظلمات الوهم والجهل إلى نور العلم والفهم. يا አባታችን አሁን መክረውናል። ማንም ሰው በሐያትህ ሲመክርህ መቀበል ብቻ ነው። አንድ ትልቅ ሙፍቲ የሆነ አገር ላይ መስጂድ ገብተው ሰገዱ ተህየተል መስጂድ። አንዱ መስጂድ ውስጥ ብቻ የነበረ ሰው ዓሊምም አይደለም ምን አይነት ሰላም ነው የሰገዱት ሰው ደግሞ ይሰገዳለች። መርሐባ ጀዛከላህ ብለው ሰገዱ። ጨርሰው ተደገፈዋል። ኸልቁ መጣ ዑለማው ትልቅ ሰው መጡ ከተማ ላይ ተብሎ እንደ ንብ ከበቧቸው። ሼኹ ለካ ትልቅ ሙፍቲ ናቸው። የት ይግባ ሰውዬ? ከዛ መጨረሻ አውፍ በሉን አላቸው። ሳናገር ሰው እንዲያናገር ነው ስላቸው፣ አይ ምን አጠፋህ ብትመከርከኝ እንጂ ሰሊ አለ الحبيب መከርከን እኮ ምን አጠፋህ? ትልቅ ሰው ለመሆን ትልቅ ሰው ነኝ በማለት አይደለሁም ስትል من تواضع لله አጅብ ነው። ራስህን ዝቅ ባረክ ቀደር አላህ ከፍ ያደርግሃል። ከፍ ስታደርግ ያዋርድሃል። هكذا الدنيا من تواضع لله رفعه الله. ولهذا ከደርሱ በፊት የሲዋኩ እሳቸውን የነገሩን ያኔ አንዳንድ ሰው ከአፉ ረመዳን ላይ ሲዋክ አያወጣም አይለየው። ሲዋክ ማሻአላህ ከሰላት በፊት ከውሎ በፊት አፋችን ሲቀየር ቁርአን ከመቅራታችን በፊት ዒልም ከመቅራታችን በፊት ቤት ስንገባ ከእንቅልፍ ስንነቃ ወደ እንቅልፍ ከመተኛት በፊት የመሳሰሉ ያኔ ሱና የሚሆንባቸው ቦታዎች ብዙ ናቸው። ሲዋክ ሐራም የሚሆንበትም አለ። ሲዋክ የሰው ሲዋክ ያለ ፍቃድ ሲጠቀም፣ ግዴታ ደግሞ ሲዋክ መፋቅ ዋጅብ የሆነብሃል ግዴታ። አፍህ ላይ ነጃሳ ካለና እሱን ማስወገዱ በሱ ነጃሳ ነበር የሚጠላበት ሰዓት አለ። ለመተብ ሻፊዒ ጾመኛ ለሆነ ሰው ከዙሁር በኋላ ወደዛው ከዘዋል በኋላ መክሩህ ነው ይላል። على كل حال መጠንቀቅ ያለብን ሰቻውን ባሉ ፍቅህ ላይ ምራቅ አፋችን ውስጥ እስካለ ድረስ ነው መዋጡ የሚያስፈጥረው። ምራቅ ቦታው አፍ ውስጥ ነው። አፍ ውስጥ እስካለ ድረስ አያስፈጥርም። አፍ ውስጥ ያለው ምራቅ ከአፍ ሲወጣ አጅነቢ ይሆናል ማለት ነው። አሁን ሲዋክ ይሻላል አፍ ውስጥ ያስገባው ሲዋኩ ረጠብ ሲዋኩ ላይ ምራቅ አለ። አንዳንድ ሰው ምን ያደርጋል? ከአፉ ያወጣዋል። አሁን እዚህ ላይ ምራቁ አለ መልሰህ ከመጠጥከውና ከዋጥከው ያስወጣል። አፍ ውስጥ እስካለ ድረስ ነው ምራቅ መዋጥ የማያስወጥር። እንደዛው ንጹህ መሆን አለበት ነጃሳ ያልሆነ አፉ ላይ። ይሄ የፊቅህ መስአላ ነው። ዑለማዎች ጋር ሄደን እንቅረው። ጀዛሁ ላሁ ኸይረን። እሳቸው አላህ ኸይር ጀዛ ትልቅ ነገር አለ አስታውሱ። صلوا على النبي. رمضان ስንተኛ ቀን ላይ ነው ዛሬ? 15 ነው። لا اله الا الله። እስከ ዛሬ በጎደልነው አላህ ይባል። የቀረውን የሳሊሖቹ ረመዳን አላህ ያርግልን። የተወሰኑ ምክሮች አሉ ለኔም ለእናንተም ለኡመትም ለሚያዳምጠው ሸርቀን ወቀርበን። በእነዚህ ምክሮች ከሰራንባቸው ዱንያ አኺራ ሰዓደተ ዳረይን እናገኛለን።
አላህ የዱንያ አኺራ ሰዓዳ አላህ ይስጠን። አራቱ ጊዜ አጠቃቀም ላይ ነው። ሶስቱ ከአላህ ጋር ባለን ሙዓመላ፣ ሶስቱ ከሰው ጋር ባለን ሙዓመላ። ከሱ በፊት ደግሞ ሰዎችን በኸይር መቅደም ስትፈልግ የምታደርጋቸው ምክሮች ናቸው። ሰውየው በቁርአን ከቀደመ አሉ በዒልም ቅደመው አሉ። አንዳንዴ ሐፊዝ ሆኖ ጃሂል እኮ ይሆናል። ያለ ከሒፍዝ ጋር ፈርድ ዓይን መቅራት አለብህ። አዩሃ ጣሊብ ዒልም የተመሆነ ቁርአን ሐፍዝ አሁን አሰግደ ሰይደተ ሰህው አለ ወይ እዚህ ጋር የለም ወይ? ከጨመርክ 4 ረካ 5 ካረክ እንዴት ነው ሁክሙ? ይሄን ማወቅ አለበት። ታሰብ ቢያንስ እንኳን ስለ ሰላት ስለ ጠሃራ በዒልም በቁርአን ከቀደመ ሰውየው በዒልም ቀደመዋል። ዒልም ቀራ በቁርአንና በዒልም ከቀደመ ሀሳብ በመልካም ስራ ቀደመዋል። አኺራ ላይ በቀራ ሳይሆን በሰራ ነው። ጀዛአን ቢማ ኩንቱም ተዕመሉን ቢማ ኩንቱም ተዕመሉን ነው እንጂ ቢማ ኩንቱም ተዕለሙን። ይሄን ያክል ኪታብ ቀርቻለሁ። ፍርዶስ ይገባኛል አኺራ ላይ ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊልአያሚ ኻሊያ። አላህ በሰማነው የምንሰራ አላህ ያለ ሰውየው በዒልም ከቀደመ በቁርአን ከቀደመ በምን ቀደመ? በመልካም ስራ። እሱ ዒልም ቀርቶ ቁርአን ቀርቶ ይተኛል ሌሊት። አንተ ዒልም ቀርተህ ቁርአን ቀርተህ ተሐጁድ ስለ እሱ ዒልም ቀርቶ ቁርአን ቀርቶ ሰው ያማል፣ አንተ ሰው አትሆንም። ዒልም ቀርቶ ቁርአን ቀርቶ አኽላቅ የለውም፣ አንተ አኽላቅ ቀደምክ። ዒልም ቁርአን ቀርቶ ቀደምክ። በዒልም በቁርአን ቀደመ፣ በዒልም ቀደመ። በዒልም ቀደመ፣ በመልካም ስራ ቀደመ። በመልካም ስራ ቀደመ። አንተ ሌሊት ተነስተህ 1 ጁዝ ትቀራለህ፣ እሱ 3 ጁዝ ይቀራል ተሐጁድ። በምን ልክ ደግሞ በኢኽላስ ቀደመው አሉ። ሰለ ዐለል ሐቢብ በምን ቀደመው? በሰራ ሳይሆን አላህ በተቀበለ ነው። ያለ አንድ ዓሊም አላህ አለው ሱብሓነላህ በህይወቴ አንድ ሱብሓነላህ ያልኩት አላህ በእርግጠኛ ተቀብሎሃል ኸበር ቢደርሰኛል የአገሬ ሰው በሙሉ ጋብዘው። ሰለፎች ከስራ ይበልጥ አላህ ተቀብሎ ያልተቀበለ ነበር የሚያሳስባቸው። እኛ ዝም ብለን መስራት ሰገድ ተነሳ ሐታ ሰላት ሲሰግዱ ካዕባን ፊት ለፊት ያደርጋሉ። አንዳንድ ዑለማዎች ሰላት ሲሰግዱ ካዕባ ኸያሉ ማስታወስ አእምሮውን ይሰበስበዋል። በሰላት ካዕባን ፊት ለፊት ያደርግ ሲራጥ ገሬሰብ በቀኝ ጀነት በግራ ጀሃነም እዝራኤል ደግሞ ከጀርባ እየጠበቀ ሲጨርስ ሊወስድ አላህ እያየ ኹሹዓን ኹዱዓን አርካኑን ዋጅባቱን ሱናኑን ሞልቼ እሰግድና ካሰላመትኩ በኋላ ላ አድሪ አቀቢለሃ አላሁ አም ረደሃ ዐለይሂ እንዲህ ሰግጄ ከሰገድኩ በኋላ አላህ ይቀበልና አይቀበል አላውቅም። እኛ እቺ ሰላት አንዴ ዘፈን ሞባይላችን፣ አንዴ መንዙማ፣ አንዴ ዘፈን፣ አንዴ ጆሃል ዝጋ ተብሎ ማይዘጋ ነው ይችላል። የአላህን ቤት እንዲህ ተዳፈር ነው። ዛሬ ቀበሌ እኮ ትዘጋለህ፣ ኤምባሲ እኮ ትዘጋለህ፣ ይወስዱብሃል። አይ እኔ እኮ ባለስልጣን እኮ ነኝ፣ እኮ ሀብታም ነኝ፣ ሞባይል ዘጋም ትላለህ። መስጂድ ለምትዳፈር አላህ ዝም ስላለ አላህ ዝም ስላለ አላህ ደምስታ አንዳንዱ መስጂድ ገብቶ ወንጀል ይዞ ይወጣል። መስጂድ ገብቶ ያልመጣ ሰው ይሻልበታል። ቤት ውስጥ ካዕባ ሄዶ ያልመጣ ሰው ይሻልበታል። አንዳንዱ ካዕባ ተገፋ እያደረገ አንዱ ራሽያ ሆኖ ለካዕባ የቀረበ እሱ ነው። በሰውነትና በጀህል ነገሩ በቀልብህና በአደብ ነው ነገሩ። ሰለላሁ ዐለይሂ ወሰለም በቁርአን የቀደመ ዒልም ቀደመው፣ በዒልም የቀደመ በመልካም ስራ ቀደመው፣ በመልካም ስራ የቀደመ በኢኽላስ ቀደመው። በኢኽላስ የቀደመ ሀሳብ አላህ በሰብር ቀደመዋል። ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ።
بصبر قدمها من قرأ القرآن أو بمحبة قدمها بمحبة قدمها على من قال لهم سمت كلمة كسو ولا يسكال ودرس ودرس ብዙ ሰዎች ዱንያ ላይ አሁን ሰሃቦች የሚሰሩት እኛ መስራት ይሰራል እነዚህ ለና ዑስማን እኮ በአንድ ረካዓ ያኸተሙ ቁርአን በአንድ ረካዓ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين يقرؤون من الجنة والناس الله ለሰይ ይህ ናቸው ማለት ነው። ቁርአን ሲቀሩ ይወጣሉ ማለት ነው። ከዚህ ነው አላህ ያገራል። ይሄ የመጀመሪያው ደርስ ነው። ሁለተኛው ይሄ የመጨረሻችን ደርስ ሊሆን ስለሚችል ነው። ረመዳን ነው የቀረው። አላህ የምትልበት ሰዓት ጊዜ አጠቃቀም ላይ ይሄ ሶስት ነገር አደራ ይላል ዑለማ። አላህን መፍራት፣ ጊዜ በአግባቡ መጠቀም፣ ሁሌ እውቀት መጨመር። ይሄ ሶስቱ ነገር ትልቅ ደረጃ ያለው አላህን መፍራት ዱንያና አኺራ። አላህን ከፈራህ ወላ ዱንያ ወላ ሰከራት ወላ ቀብር ወላ ተፈራ መሬት የሱ ሰማይ የሱ እሱ ፈራህ ተከብረት ነው ወላ ዱንያ ኢነ አክረመኩም ዐንደላሂ አትቃኩም ኢነ አክረመኩም ዐንደላሂ አትቃኩም። አላህን መፍራት ጊዜ በአግባቡ መጠቀም፣ ዒልም መጨመር። ሁሌ ያው ዛሬ ሞባይል ሁላችሁ ሞባይል አላችሁ አብዛኞቻችሁ ሁላችሁ አፕዴት ምርጥ እንኳን አለ አሁን አዲስ ነገር ድሮ የነበረ አለ አዲስ ነገር መጥቷል። አፕዴት አድርገው ይባል አፕዴት አድርገው ሞባይል አፕሊኬሽኑ ነው ሁሉ ነገር ጭንቅላቱ 30 ዓመት ነው አፕዴት አድርገው 30 ዓመት በፊት ባቡ ሰላት ላይ ቀረ 30 ዓመት በኋላ ባቡ ሰላት ላይ 30 ዓመት በፊት ፋቲሃ ይሰራት ነበር። 30 ዓመት በኋላ ፋቲሃ ይሰራት ጭንቅላቱ አሁን ጣራ ብዙ አፕዴት ያደረገው አዲስ ነገር አይጨምርበት ያኔ ይደብራል። ሀያት እውቀት ካልጨመርክና ማስቀረት በሆነ ሀያት ይደብራል። አንድ ይሆናል አንድ መዞር ይሆናል። ሁሌ አይደል በሳምንት አንድ ሰዓት ነው ቀራ ያው ጊዜ መድረስ አንድ ሰዓት ቀራ መጀመሪያ ፈርድ አላህ ካረገበት ግዴታ ማወቅ ያለበት ማዝገጃ እስከሚቀጥል በቀን አንድ ሰዓት 24 ሰዓት ውስጥ 23 ሰዓት በአንተ ፕሮግራም በቀን አንድ ሰዓት ዒልም ብትቀራ በአመት 70 ኪታብ ትጨርሳለህ። ስንት ኪታብ በአመት 70 ኪታብ አንድ ሺህ ከመተኛት በፊት ፈትሐል ባሪ ወደ 10 እኮ ሙጀለድ ይሆናል። ሰሒህ አልቡኻሪ ሸርሑ 10 ደቂቃ ይቀሩ ነበር ከመተኛት በፊት አኸተመው። የእኛ ሼኻችን አይብሳል ረሕመቱላህ ዐለይህ ቤታቸው ሲገቡ አረፍ የሚሉባት ቦታ አለች። አረፍ የሚሉባት እዛ ቦታ ነው ብዙ ኪታብ አለ። በዛች አረፍ በሚሉባት በተወሰነ ሰዓት ስንት ኪታብ አኸተሙ። እኛ አረፍ ካል ሞባይል አረፍታችን አረፍ ካል ሞባይል እነሱ ዒልም አላህ ይወፍቃል። ሌላው ጊዜያችንን አሁን የቀረው ጊዜ አሁን እስክንሞት ድረስ ያለው 20 ዓመት ይሆን 30 ይሆን 40 ይሆን 10 ይሆን 1 ዓመት ይቀራል። አሁን የቀረችው ሀያት አጠቃቀሙ ላይ ሰዓቱ ላይ የሙእሚኖች ደረጃ አለ፣ ከሙእሚን ውጭ ያሉ ሰዎች ደረጃ አለ። አሁን ይሄን ስትቀራው ይገባሃል ማን የቱ ጋር እንዳለ። እኔ የት ነኝ በል ያው ደርስ ስትሰማ ስለማንም አታስብ። ሰማህ አይደል ቤት ሄደህ ዛሬ ከተባለው ነገር የቱ ጋር ነኝ እኔ ያኔ ትቀየራለህ። ለነዛ ነው ካልስ ትቀየር ማለት 100 ሺህ ዓመት ትቀራለህ። አንድ ዓሊም ስለ ቁርአን ፈዳኢል ተናገሩ። ቀልብ በሚነካ ስለ ቁርአን ትሩፋቱ ፈዳኢሉ ነው የቀራ ያለው ቀብሩ ነው አኺራ ከነበሩ ሰዎች ውስጥ ሌላ ትልቅ ዓሊም አሉ። በቀን 10 ጁዝ ሚቀሩ ስለዚህ ከረመዳን ውጭ ያኔ በየሶስት ቀን የሚያኸትሙ ቁጭ ብለዋል። ሼኹ እዚህ መንበር ላይ ሆነው ስለ ቁርአን ተናገሩ። ኻዲማቸውም አሉ ያኛው ሼኽ ሲጨርሱ ምን ሼኽ ስለ ቁርአን ተናገረው። የድሮ ሰዎች ዒልምን ራሳቸው ላይ የሰሙትን ምክር ራሳቸው ነበር የሚጠይቁበት። ካለቀ በኋላ ደርሶ ለኻዲማቸው
ሰማሁ ያሉ ዛሬ ዳዕዋውን ሰማሁ ያሉ ሰማሁ። ይሄ ዳዕዋ ለእኔ ነው፣ ለእኛ ነው። እኛ ቁርአን ቀንሰን ነው መቅራት 10 ጁዝ ነው የምንቀራው 15 ማድረግ አለብን ብለው 15 መቅራት ጀመሩ። ያኔ ነው ሰው የምትሆነው። ይሄ ነው ይሄ እኮ ለእነዚያ ጀማዎች ናቸው። ለነዛ ይሆናል ካል እዚህ ሰይድና አቡ ሁረይራ ቢያቀርቡ አትጠቀመው። ሰውና ሰይድና አቡ ሁረይራ መጥተው እዚህ ጋር ቢያቀርቡ አትጠቀመው። ከማ በዳእኩም ተዑዱን በዛው ሐለተ ትሄዳለህ። ለኔ ነው እስከላከ ድረስ ይሄ ትልቅ ፈተና ነው፣ ትልቅ ሙሲባ በነፍስህ ላይ ደስተኛ ስትሆን ባለህበት ሐበካ እኔ ጥሩ ሰው ነኝ እኔ ሳሊህ ነኝ ብለህ ስትሆን ውስጥ የተከመረው ነውርን ቀብር ላይ ነው የምታየው። እውነት ነው ማለት አለ። ይሄ ምክር ለኔ ነው። ከነዚህ አሁን አራቱ አሉ። ከአራቱ ስር የሙናፊቆች ደረጃ አለ። አላህ ከኛ ውስጥ የሚያዳምጠው ከዚህ ውስጥ አያድርግብን። የሙናፊቅ ደረጃ አሁን የቀረችኝ ሐያት ከጠዋት ቀን ያለኝ ሐያት በምን ልፍጃው? አንደኛ ለዲን የሚጠቅም ዒልም ቅራበት ዒልም ናፊዕ ለዲን ጠቃሚ እውቀት የትኛው ነው? ለዲን ሰው ሁሉ ያቀርባል። በየመስጂዱ ደርስ አለ፣ በየቲክቶክ በየፌስቡክ ሁሉም ሼህ ሆኖ ያቀርባል። ዶክተርና ሼህ በስተው በምን ልለየው? ሁሉም ጠምጥሞ ያቀርባል። ሁሉም ያቀርባል። በምን ልለየው? መለያ አለው አለ መለያ አለው። አንተ የሚጠቅም ከበር ላይ አኺራ ላይ ይደርሳል። ዒልም በሰማኸው ቁጥር ተቅዋህን ይጨምራል። የጠቃሚ ዒልም የሚጠቅም ቀብር ላይ አኺራ ላይ ሂሳብ ላይ የሚጠቅም ዒልም በሰማኸው ቁጥር ውስጥ ያለው የአላህ ፍርሃት የሚጨምር፣ በሰማኸው ቁጥር የራስህን ነውር የምታውቅበት የሰው ሳይሆን። አሁን አንዳንድ ሼኾች ስትል ዜና ነው የሚቀራል። እነዛ እንዲሆነው ያሉት አይቀረው የሞተው አይቀረው ያንተ ነውር አሁን የተከመረ ምንም የተጠቀምከ አይደለም። ምሳሌ የዚህ ሼኽ ምሳሌ ሐኪም ቤት ሄድከ ታማ ልጅ ይኸው እዚህ ታማ ዶክተሩን ይኸው እዚህ ጋር አሞኛል ስትለው ቆይ አንድ ያለህና እዚህ ሐኪም ቤት 10 ዓመት በፊት አንዱ በካንሰር ሞተ ነበር፣ አንዱ ደግሞ እግሩ ታማ፣ አንዱ ሆዱ ጋስትሪክ አለበት። ዶክተር አልከኝና ገባላችሁ ያመመኝ ነው እዚህ ጋር ያልኩት ቆይ 1000 ዓመት በፊት ደግሞ ገሌ እንዲሞታል ያኛው እንዲሆናል ያው እነዚህ ደግሞ እዛ ያሉ ሰዎች አሉ በሙሉ በሽተኞች ናቸው። ዶክተር አላህ አፍራል። እኔም አንዳንድ ዳኢና ሼኽ የዚህ አይነት ዶክተር አንተ ራስህ ዒልም ተከምሮ ሌላ ዒልም አስከምሮ ነው የሚለቅህ እንጂ ከዚህ ዒልም ጣራ እንድትሆን ያደርጋል። አንድ የምትሸሽበት ይሄ ነው። ገባችሁ? ስትሰማው ተቅዋህ የሚጨምር የነቢዩ ለምን እንዲሆን አህለ ሱና ወልጀማዓ መተናቸው ትክክለኛ ለምን እንዲሆን ከነቢዩ እኮ ነው የወሰዱት። ይሄ ነቢዩ መጅሊስ ላይ እኮ አንድ ሰው ሐሜት ሰለላሁ ዐለይሂ ወሰለም አንድ ሰው አይታማም መጅሊስ አይሰማም። ኢማም አሕመድ ቢን ሐንበል ከነቢዩ በኋላ የመጡ ሰለፎች መጅሊሳቸው ካነት መጃሊስ አልአኺራ ቁጭ ስትል ቀልብህና ሩህ ወደ አኺራ የሚወስድ መጅሊስ ነው እንጂ ወደ ዱንያን ቀርቶ ሊያነሳት ስሙ አይነሳም። ይሄን አክል ካልኩ ይበቃል። ተቅዋ የሚጨምርልህ የራስህን ነውር እንድታውቅ የሚያደርግህ ስትሰማ ያ አላህ እኔ የተነገረው ነገር እንጂ ነውር እያለበት ስለ ሌላ ሰው ነውር ብዙ ተነግሮ ወልይ ራስህ መስላ ከተነሳ ከስር ገባሽ? የራስህን ነውር የምታውቅበት የሸይጣን መግቢያ በሮችን የሚያሳውቅ ዒባዳህን እንድታስተካክል የሚያደርግ ዒልም አልፊቅህ የመሰለ ዒባዳህን ሰላት የሚያበላሽ ምንድን ነው ያኛው የሚያበላሽ የምታውቅ የሚያደርግ ይሄ የመሳሰሉ ነገሮች የተሸከመ ጠቃሚ ዒልም ይሉታል። ይሄን ዒልም እቀራለሁ። አይ ጊዜ የለኝም ካልክ ፈርድ ቀርቻለሁ የግዴታ ያለብኝ ሁለተኛ ሰዎች ደረጃ አለ፣ የዓቢዶች ደረጃ ዒባዳ ፈርድ ዐይን ከቀሩ በኋላ በዒባዳ የሚያሳልፍ በምን የሚያሳልፍ ያኒ ሱና ሰላት አብዛ፣ ቀብልያ፣ ባዕድያ፣ ተሐጁድ፣ አዋቢን፣ ቁርአን ብዙ ቅራ፣ ዒባዳ አብዛ። ሁለተኛ ሶስተኛ ዒልም ብዙ አልቀራ ፈርድ ነገር ያውቃል ዒባዳ ያበዛ። ሶስተኛዎቹ
ኸይር ስራ ለኸይር ሰዎች እንዲገራላቸው ሰበብ ሆናል ማለት ነው። ብዙ ዒባዳ አትችልም፣ መስጂድ ገነባህ። ዒልም ብዙ መቅራት አትችልም፣ ኪታብ ዑለማዎች የሚፈልጉት ኪታብ ምንድን ነው የሚቀራው? በዚህ ቡኻሪ ነው የሚቀራው። ቡኻሪ ገዝተህ እኚህ ሼህ ምንድን ነው የሚያቀሩት? ተፍሲር ገዝተህ። ይሄ መድረሳ ምን ያስፈልገዋል? ውሃ ያስፈልገዋል። አሁን ዒባዳ ፈርድ ነው ያስፈልገዋል። ምን ያስፈልገዋል? ውሃ መቆፈር ያስፈልጋል። ቆፍራቸው አውጡላቸው። 800 ሰው ያ ሁሉ ውዱእ አድርጎ የሚሰግደው ያ ሁሉ ውዱእ የሚያደርገው ለአንተ ሐሰና መጻፍልህ። ሰፈራ ዓሊም አሉ፣ ትልቅ ሙፈሲር ሙሐዲስ። አሁን እሳቸው ሁሉ እያቀሩ እንደገና ለሐጃቸው በቃ ምን አልካቸው? 10 ሆናችሁ ተስማምታችሁ 10 ጓደኞች ሼህ ሆናችሁ እርሱ ስለ ቁርአኖት እንጂ ምንም አይጨነቁ። የቤታችሁ ኪራይ ትምህርት ቤቱ ምንም አልቋል። እርሱ በቃ ኢድ ብቻ አቅሩን ዱዓ ብቻ አድርጎ አልካቸው። አሁን እኚህ ሼህ ለሊቱን ሙሉ የሚያደርጉት ዱዓ አንተ ተኝተህ ይበቃል። ተኝተህ እነዚህ 10 ወጣቶች ቢተኙ ይበቃቸዋል። እሱ ይችላል ይሻስከሩ እሱ ይችላል ኦኬ ይበቃቸዋል። የዚህ ሼህ ዱዓ ይበቃቸዋል። አኺራ መጥተህ ይሄ ብቻ ሐሰና አላህ ከተቀበለ ይበቃል። ኸይር ስራ ለኸይር ሰዎች እንዲገራ ሰበብ ሆናል። ይሄ ስንተኛ ደረጃ ነው? 3ኛ። ይሄንም አልቀራ ኢባዳም አላበዛም። ለሰው ኸይር እንዲገራም አላደርግም። አንድ ነገር የቀረህበት በቃ ከዚህ በላይ ሙናፊቆች ደረጃ ልትወድቅ ነው። ምንድነው ሲል በራስህ ሐጃ ተጠመደ። ምንድነው አሉት ነጋዴ خلاص ስማ አሉት። አንተ ኸይር ብዙ ስለመለጠ እዚህ ጋር ያለው ኸይር አደጋ ላይ ስላለ መጠንቀቅ አለብህ አሉት። ምን ልጠንቀቅ አላቸው? ስራ ነው የምትሰራው? ታውቁማ የተመርካቱ መርካቶ ነው የምትሰራው። በስራ ለአንተ ለቤተሰብ በሚሆን ሐላል ከስብ ላይ ተሻገር። ስራህ ላይ ሐራም አትነካ። ስራህ ላይ ሐራም ላትነካ። ሙስሊሞች ከአንተ የዳኑ ይሆኑ በምላስህም በእጅህም በምንም ማንም ሰው የለህማ ሐሰና የለህም። እዚህ ጋር አደጋ ላይ ስላለ በቃ መጠበቅ ነው ያለበት ያለችህን ደረጃ አላት። ይሄ በዚህ ምክር የሰራ ነጋዴ ምሳሌ ምንድነው? ከቤቱ ይወጣል፣ ስራ ቦታ በአማና ወላሂ የለ በአላህ ስም አይዋሽ፣ አያጭበረብር፣ ምን አይነት በአማና ይሰራል፣ ዘካቱን ያወጣል፣ አይዋሽ፣ ሰው አይሰድብ፣ ሰው አያማ፣ ሰው አዛ ያረግ፣ ሰላም የሆነ ሰው ሰላም ከሰው ጋር ከሰፈሩ ጋር ሰላም ይሰራል፣ ቤቱ ይመጣል፣ ኢባዳውን ያደርጋል፣ ይተኛል፣ ይነሳ። ይሄ ከዚህ ሌላ የሙእሚን ደረጃ የለም አሉ። ከዚህ በታች ያለው የማን ደረጃ ነው ስትላቸው ይሄ የጠፊዎች ደረጃ ማን ነው አሉ። ወልዒያዙ ቢላህ ይላል ኪታቡ ላይ። ወልዒያዙ ቢላህ አን ተሽተጊለ ቢማ ያህድሙ ዲነክ፣ ዲንህን በሚያፈርስ ነገር መጠመድህ፣ አው ቱእዚየ ዓብደን ሚን ዒባድላህ፣ የአላህ ባሪያ አንድ ሰውን አዛ በማድረግ መጠመድህ አሉ። አንድ የአላህ ሰው መንገድ ላይ ስትወጣ እዚህ በሩ ላይ አንድ የቆመ ሰው ሀብታም አይደል ምን አይደል ሙስሊም ላኢላሃ ኢለላህ ሙሐመድ ረሱሉላህ፣ ይሄን አዛ ማድረግ አኺራህን ሊያበላሸው ይችላል። የሙእሚን ደረጃ ይችላል። አራተኛው ከዚህ ከአራቱ ውጭ የማን ደረጃ ነው ብለናል? የሙናፊቅ ሰው አዛ በማድረግ መጠመድ። አህለ ሱና ወልጀማዓ መለያቸው የአላህ ሰዎች ተውና ሰው እንስሳ አዛ ያደርጉ። እንስሳ በግዳድ ላይ አንድ ዓሊም ትልቅ ዓሊም በግዳድ የሚኖሩ የነበሩት ዓሊም ሙፍቲ ቃኢመ ለይል የሚያስተምሩ ተሐጁድ የሚሰግዱ ያ ሁሉ የሰሩ ኸይር የምትለውን በር የሰሩ ሰው ከሞቱ በኋላ በመናም ታዩ። እንዴት ሆኖ ሲሏቸው ታውቃላችሁ? በምን አላህ እንደማራቸው ተሐጁዱ ኢባዳው ያ ሁላ ማስተማሩ ያ ሁላ ትልቅ ደረጃ እያለ በግዳድ መንገድ ላይ እየሄዱ ድመት ያሉ ዝናብ መጥቷል ስትንቀጠቀጥ ያወጣል አንስቷል የነበራቸው ምን የሆነ ጨርቅ ይሁን ምን ይሁን በሱ ሰውነቷ እንዲሞቅ አደረጓል። በዚህ አላህ ማራቸው። ለድመት እንዲያዘነ እንዲህ ከሆነ ድመት አዛ ያደረገ ደግሞ እኮ ሪያዱ ሳሊሒን ላይ እኮ እሳት የገባች አለች። ደኸለት ኢምራአቱን ናረ ፊ ሂራ። ድመት እና እንስሳ ጋር እንዲህ ከሆነ አንድ ሙስሊም አዛ ያደረገ ሰው አኺራ እንዴት ይሆናል? አንተው ገምተው እስኪ ያሳይህ ድረስ እንዲሁ ገምተው። ይሄ ነው መለያው የአላህ ሰዎች፣ አላህ የሚፈሩ ዑለማዎች፣ የአኺራን የሚከጅሉ ዑለማዎች መለያቸው ይሄ ነው። ተውና ሰው እንስሳ አዛ ያደረገ እንስሳ መንገድ ላይ እየበሉ ምግብ ውሻ መጣ አሉ። አንዴ አላህ ሰው ውሻ ምን አሉት? ውሻው አንተም ከቦታ ብላ አሉት። እኔም ከቦታ እየበላሁ ነው። አያቸው
ከውሻ ጋር ያላቸው አደብ እኮ እንዴት ነው? ተውና ከሰው ጋር በዚህ ነው የሚደረሰው። አላህ እንዲከፍትልህ ዱንያ አኺራ እንዲያምር ከፈለክ አደብ ማዕረብ ከአላህ ጋር አላህ ያዘዘህን ነገር አክብር። አንቢያዎችን አክብር፣ ዑለማዎችን አክብር፣ ወላጆችህን አክብር፣ ጎረቤትህን አክብር። ሙስሊሞች ጋር በሰላም ኑር። ከአፍህ መልካም ነገር ይውጣ። ብትሰራ ኸይር፣ ብትናገር ኸይር። ለዚች አጭር ሐያት ለምን አኺራን ታበላሸዋለህ? አጭር እኮ ናት። የአላህ ሰዎች ተውና ለሸር ለኸይር አልበቃላቸው። አንዳንድ ዑለማዎች ረመዳን ላይ ከረመዳን በፊት የሚፈልጉትን ነገር ጻፉ። ይሄን ያክል ቁርአን፣ ይሄን ያክል እንዲህ ጽፈው የነየቱት ስራና ቀኑ አልበቃል አሉ። ለኸይር ስራ አነሳቸው ቀኑ። ተውና ወደ ሸር ሊሄዱበት ለኸይር አንጠበባቸው። ለኸይር እኛም እንዲህ ምን ሆነ አላህ ያድርገን። ኸይር የምንሰራበት አላህ ያድርገን። የመጨረሻው ምክር እነዚህ ስድስቱ በዚህ እናኸትመዋል። ደከማችሁ ይብቃል። የሚናገረው ሳይደክመው የሚያዳምጥ ይደክማል። ሰለላሁ ዐለይሂ ሐቢብ ማድመጥም እኮ ያደክማል። አንዳንድ ሰው አንዳንድ የማይሆን ነገር የሚናገር ሰው እኮ ስትሰማው አንተ ይደክማል። አረ አላህ ብለህ በቃ ይተላል። አልገጠማችሁ አይገጠማችሁ አላህ ኸይር እንዲያገጠማችሁ። ሰውየው ከአላህ ጋር ባለው ሙዓመላ በሶስት ከፈሉት። ከሰው ጋር ባለ ይሄው ሳሊህ መሆን ማን ይፈልጋል? ዛሬ ሁላችንም ሳሊህ ሆነን እንውጣ ከዚህ መስጂድ። ይሄ መስጂድ እግሩ የረገጠ በሙሉ ሳሊህ አላህ ያርገው። ከአላህ ጋር ባለው ሙዓመላ ሰውየው ወይ ሳሊም ነው የሚተርፍ ሰው ወይ ያኒ ሐላክ የሚሆን ወይ አትራፊ ሳሊም አው ራቢህ አው ኻሲር። ሳሊም አላህ ግዴታ ያደረገበትን ነገር ይሰራል፣ ሐራምን ይጠነቀቃል። ሱና አያ፣ ቀብሊያ፣ ባዕዲያ፣ ሰደቃ፣ ዘካት የሚያወጣ በአመት ረመዳን ይጾማል፣ ሐጅ አድርጓል፣ 5 ወቅት ይሰግዳል፣ ይተኛል። ሐራም አይነካም። ሐራም አላህ ያደረገውን ነገር አይነካም። ይሄ አላህ በረሕመቱ ኢንሻአላህ ከሚድኑ ሰዎች ነው። በረሕመቱ አላህ ነው የሚያውቀው ማለት ነው። ዑለሞች ያስቀምጣሉ። ሁለተኛው ራቢህ አለ። አላህ ራቢህ አላህ ያደርጋል። አትራፊ ማለት ነው። ምን ኸልቅ ነው ይሄ? 5 ወቅት ሰላት ይሰግዳል፣ ቀብሊያ ይሰግዳል፣ ባዕዲያ ይሰግዳል፣ ተሐጁድ ይሰግዳል፣ ዊትር ይሰግዳል፣ ዱሓ ይሰግዳል፣ አዋቢን ይሰግዳል፣ ተሐጁድ ተራዊህ ይሰግዳል፣ ሰላት ተስቢህ ይሰግዳል። ሱና የተባለውን አይተው ዘካትም ያወጣል፣ ሰደቃም ያበዛል። ረመዳንም ይጾማል፣ ሰኞና ሐሙስን በወር 3 ቀን አሹራ፣ ታሱዓ ይጾማል። ይሄ ፈርድም እየሰራ ወላ ዛለ ዓብዲ የተቀረበ ኢለየ ቢነዋፊል ሐታ ኡሒበሁ አለ። ይሄ አትራፊ ነው። አላህ አትራፊ አላህ ያርገን። ሶስተኛው ከሳሪ ሰው ነው። አላህ ይጠብቃል። አላህ ግዴታ ያደረገበትን ነገር የሚያጓድል ሰው 5 ወቅት ሰላት እሷን የሚያጓድላል። ዘካት በአመት አንዴ እሷን የሚያጓድላል። አላህ ይጠብቃል። ይሄ ከአላህ ጋር ያለ ሙዓመላ ሳሊህ ለመሆን ከአትራፊዎቹ ሆንክ እዚህ ጋር ተማም። አሁን ከሰው ጋር ደግሞ አንድ ሙእሚን ከሌላ ሙእሚን ጋር ያለው ትስስር ላይ በ3 ይከፈላል። አላህ ከምርጦቹ አላህ ያርገን። አንደኛው የመላኢካ አይነት ጠቢዓ ያለው ነው። አላህ አለይም አንዳንድ ሰው ሸር የማያውቁ ሰዎች አላያቸው ሸር ይገርማቸዋል። ሸረኛ ሰው አለ እንዴ? ይላል ሸረኛ አንዴ ኢህያ ዑሉሙዲን እየቀሩ በጠሃራ ያደጉ ቤተሰቦች ናቸው። ሸር ያውቁ፣ ስድብ ያውቁ፣ በጣም ሩቅ እየሄዱ ይቀሩ ነበር። ተማሪ ናቸው ሼኽ ላይ። እናንተ ከምትመላለሱ ይሄን ኪታብ ቀሩ ተብለ አደብ በቃ ሲቀሩ ሩብዑል ሙንጂያት አለ፣ ሩብዑል ሙህሊካት አለ። ያኔ ተወሰኑ የሚያጠፉ ባህሪዎች አሉ እንደ ክብር፣ ሐሰድ፣ ምቀኝነት፣ ሸሩ ምኑ የምትለው ሰው ነው። እሱን እዛ ጋር ደረሱ ኪታቡ ላይ አያውቁትም አሉ። ይሄንስ ምን ሆኖ አሉ ኢማም ገዛሊ ይሄን ይዘው እዚህ ላይ ሄዱላቸው አሉ ሼኹ ጋር ምን ሆኖ አሉ ኢማም ገዛሊ ሐሰድ፣ ጥላቻ፣ ሸር፣ ምቀኝነት ይላል። ምን ሆኖ ነው አሉ ኢማም ገዛሊ ጻፉ ሲሉ አላህ ሼኹ ሳቋሉ። ይሄ ለእናንተ አይነቱ አይደሉም አሉ። እናንተማ ጠሃራ ቤተሰቦች ናቸው አሉ። አታውቁትም አለ። በጠሃራ ነው ያደጉት። እናት ጠሃራ፣ አባት ጠሃራ፣ ቤቱ ስድብ የለ ምን የለ ሰፋፊ። ሰው አላህ ያርገን። ሰው አላህ ያርገን። ኢዳን አንደኛው ማነው? የመላኢካ አይነት ጠቢዓ ያለው ይሄው አላህ ዘንድ ከሁሉ በላይ የተወደደ ሰው መሆን ከፈለግ ለሰው ጠቃሚ ነው። ሰው ጠቃሚ መሆን ካቃተ ሰው አትብላ። ይሄን ያክል ረመዳን
ሰው ጠቃሚ ነው። ምንድናቸው? የአንደኞቹ ደረጃ ለሰው ሐጃ የሚሮጡ ሰዎች አሉ። ለሰው አዝነው የሰው ቀልብ ደስታ እንዲገባ ደስ ይላቸዋል። አንድ የደስታ ምንጭ አሁን በጥናት ያገኙት ተውበል የዲኑ እዛው እንዳለ በጥናት ያገኙት ስንት 70 ዓመት ጥናት አድርገው ደስተኛ ሰዎች አሉ። ለሰው የሚኖሩ ሰዎች፣ ይቅር የሚሉ ሰዎች፣ ቸር የሆኑ ሰዎች፣ ለሌላው ብሎ የሚኖሩ ሰዎችን ደስተኛውን አገኛቸው። እኔ የሚል ሰው ነው አለ መከራ ነው። እኔ ብቻ ልብላ፣ እኔ ብቻ ነው ተውና አኺራ ዱንያ ያለ ሰፋት አለ ጫጭራ ዱንያ። እነዚህ ለሰው ጥቅም የሚራራጡ ሰዎች አንደኛ ደረጃ ላይ አላህ ዚያዳ ያርጋል። ሁለተኛ ሰዎች ሰው የጉኡዛን ደረጃ አሉ። ታውቃላችሁ ጉኡዛን ማለት ያው ይሄ ድንጋይ አሁን ይሄ አይጎዳኝም እኮ ተገውቶ ነው አይመታኝ፣ አዛያረገኝ፣ አያመን ጥቅም አልከጀልበትም። በቃ በራሱ ሐላል ነው ያለው። የጉኡዛን ደረጃ የግድግዳው እንስሳው እንደ ድንጋይ ይሆናል። አይጠቅምህም፣ ጉዳቱንም አትፈራውም። አንዳንድ ሰው አለ አሁን ያው ሰፈርም ይኖራል አይጠቅምህ አይጎዳህ በራሱ ሐላል መሽጉል ነው። ሱራ ይሄዳል ይመጣል፣ አዛ ያረገ አያወድስህ፣ አይሰድህ፣ አይጠቅምህ፣ አይጎዳህ፣ መሳቀል ሲገባ ይወጣል። ይሄ ሁለተኛ ደረጃዎች ናቸው። አለ ሙሲባው ሶስተኛው ደረጃ ነው። አላህ ይጠብቅ። አኺር ዘመን የበዛው ይሄ ሶስተኛው ደረጃ ላይ አላህ ይጠብቀን። አንደኞቹ ጋር ከፍ ያርጋል። አሚን ያለ ሁላ ደረጃ አላህ ያደርሰን። ሶስተኛ ደረጃው ከልሐየቲ ወልዐቃሪብ እንደ እባብና ጊንጥ ደረጃ ላይ ያሉ ሰዎች ናቸው። ቢናገር ሰው ማሳመም፣ ቢናገር ሰው ምላስ አሉ አጥንት የለውም አሉ፣ ግን አጥንት የመስበር ኃይል አለው። አንዳንድ ሰው ንግግሩ 20 ዓመት ያማሃል፣ 20 ዓመት ባየኸው ቁጥር ያማሃል። እኔ የሚገርመኝ ምን ጠቀመ? ቆይ ሰውየውን እስኪ ኢንተርቪው ብናደርገው እሺ፣ ያው 10 ሰው ቀልብ ሰብረሃል እስከዛሬ ድረስ ተርጀማ ድሮ በቀን 10 ጁዝ ከተመ እንዲያደረገ ነበር የሚጻፈው። ሰው ሲሞት እሱ ደግሞ የሚጻፈው በቀን 10 ሰው ያቆስላል። የሚጻፈው ከሞተ በኋላ የሚቀርብ በቀን ስንት ያቆስላል? ይሄ ትንሽ እኮ ነው። ኢጅቲሃድ እንደ ኃይል ኢጅቲሃድ አድርገን صلى على الحبيب ምላስ አጥንት የለውም፣ ግን አጥንት ይሰብራል። ለዚህ ነው ነብዩ ሐዲስ ላይ ሰለላሁ ዐለይሂ ወሰለም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። ያው ኸይር መናገር ትችላለህ፣ ተናገር። አልችልም ማለት እኔ هذا طبيعي አፌን ከከፈትኩት አለ ሸር እንጂ አይወጣም። በቃ ዝም ብለህ ለአላህ ዝም ብለህ ሰላም፣ አንተም ሰላም፣ እኛም ሰላም፣ መላእክቱም እዚህ ያለው በቃ። ሶስተኛዎቹ ሐየ ወልዐቃሪብ እንደ ጊንጥና እባብ ናቸው። ሰው መንደ ሰው አዛማ ሲመጣ የሆነ ቦታ ሲመጡ ያ አላህ መጣበል ይባላል። በቃ ዝም ብለው ይባላል። ይሄ ሰው እስኪሄድ ሲሞት አልሐምዱሊላህ እሱም አረፈ እኛም አረፈ ይባላል። ኢና ሊላሂ ወኢና ኢለይሂ ሰው አላህ ያርገን፣ ሰው አላህ ያርገን። ለዚህ ረመዳን የቀረው ረመዳን ላይ እነዚህ ዛሬ የቀራናቸውን እስኪ ሁላችን ቤት ሄደን ዛሬ እንተከላቸው። የት ናቸው ሳሊሖቹ? እኔስ የት ነኝ? አላህ ትላልቆቹ ወዴት እየሄዱ ነው? እኔስ ወዴት እየሄድኩ ነው? የቀረው ይሄ 15 ቀን ትምህርት ቤት ነው። ጊዜው ገና አላለቀም ረመዳን። አሁን የቀራናቸውን መልካም ባህሪያት የምንተክልበት የቀረው 15 ቀን አላህ ያደርግልን። አሁን የቀራነውን አላህ ሐያታችን ላይ መጥቶ እኛን ያየን በሙሉ ሐያቱ የሚቀየር አላህ ያደርግልን። አላህ ይወፍቀን። أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار. أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار. أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار. أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك. أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار. أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار.
تحب العفو فاعف عنا. اللهم إنك عفو تحب العفو اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو اللهم إنك عفو كريم تحب العفو فاعف عنا يا كريم. اللهم إنك عفو كريم تحب العفو فاعف عنا. الحمد لله رب العالمين. اللهم صل وسلم على سيدنا محمد وعلى آله وصحبه وسلم. اللهم اجعل جمعنا جمعا مرحوما وتفرقنا من بعده تفرقا معصوما، ولا تجعل فينا ولا منا ولا معنا شقيا ولا محروما. اللهم بارك لنا فيما بقي من هذا الشهر المبارك يا أرحم الراحمين، واجعلنا من أتقاه من النيران مع القبول والغفران والرضا من الرحمن ودخول الجنان برحمتك يا أرحم الراحمين. اللهم وفقنا ليلة القدر يا أرحم الراحمين. اللهم زين أخلاقنا بالقرآن، اللهم اجعلنا من أهل القرآن، اللهم اجعلنا من أهلك وخاصتك يا عزيز يا رحمن. اللهم زين أخلاقنا بنور القرآن يا أرحم الراحمين. اللهم حببنا إلى القرآن وحبب القرآن إلينا وإلى أحبابنا يا أرحم الراحمين. اللهم ارزقنا قلبا سليما ولسانا ذاكرا وعملا متقبلا. اللهم نور قلوبنا بأنوار معرفتك يا أرحم الراحمين. اللهم طهر ألسنتنا من الكذب والغيبة والنميمة ومن القيل والقال وكثرة السؤال. اللهم وفقنا لما تحبه وترضاه يا أرحم الراحمين. اللهم اجعل شهر رمضان شاهدا لنا لا شاهدا علينا يا عزيز يا كريم. اللهم قونا لطاعتك ولا تقونا لمعصيتك يا عزيز يا كريم. توفنا مسلمين وألحقنا بالصالحين يا ذا الجلال والإكرام. أمتنا على دين الإسلام واجعل آخر كلامنا في الدنيا لا إله إلا الله يا أرحم الراحمين. የታመሙ ሰዎች አሉ፣ ዱዓ አድርጉ ብለዋል። አላህ አፊያ አላህ ያልብሳቸው። የቀረውን ረመዳን አፊያ ለብሰው ከኛ ጋር የሚጾሙ አላህ ያርጋቸው። የሞቱ ቤተሰቦቻችን ባለፈው ዓመት የነበሩ ቀብራቸውን አላህ ኑር አላህ ያደርግላቸው። ኻቲማችንን ያማረ አላህ ያርግልን። እነዚህ ደጋግ ባሮች የሄዱት መንገድ ወደዛ መንገባ አላህ ያደርግልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأدخلنا الجنة مع الأبرار. صلى الله على سيدنا محمد وعلى آله وصحبه وسلم. اللهم صل